ሰላም ጤና ይስጥልን በዛሬው መረጃ ሰዓታችን የተለያዩ ወሳኝ መረጃዎችን አጠናቅረን ወደ እናንተ ይዘን ቀርበናል። በአዲስ አበባ ውስጥ ታላላቅ ድርጅቶችና ግለሰቦች በሚሊዮን የሚቆጠር ብር መቀጣታቸው ተሰምቷል። በተጨማሪም ታላቅ የምስራች ዜና ተሰማ። በአገራችን ውስጥ ሞቷል አያስፈልግም የተባለው ቋንቋ በአማራ ክልል መሰጠት መጀመሩ በርካቶችን አስደስቷል። ሙሉ መረጃውን ታደምጣላችሁ። በሌላ ዜና የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ከሀገር ሊሸሹ ነው መባሉ ተሰማ። ሌላው ደግሞ ለትንሽ ቀንም ቢሆን ትግስትና ረፍት የሰጠው የጋዛና የእስራኤል ጉዳይ እስራኤል ጦርነቱን እንድትቀጥል ላደርግ ይችላል ማለታቸው ተሰማ። በተጨማሪም ሐማስ የታጋቾችን አስከሬን ለመለየት ተጨማሪ ጊዜ ያስፈልገኛል ማለቱም አነጋጋሪ ሆኗል። በሌላ ዜና በረራ ቆሟል፣ ውጥረትም ነግሷል በኬንያ። እነዚህንና ሌሎችን መረጃዎች አብራችሁ ታደምጣላችሁ። ላይክ እና ሰብስክራይብ በማድረግ እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ወደ ዝርዝር መረጃዎቹ አምርተናል። በቅድሚያም በአዲስ አበባ ውስጥ በተለያዩ አካባቢ የሚገኙ የተለያዩ ማህበረሰብና ድርጅቶች ከባድ ቅጣት እንደተላለፈባቸው ተነገረ። የአዲስ አበባ ከተማ አስተዳደር በማስከበር ባለስልጣን በወንዝና ወንዝ ዳርቻ በካይ ኬሚካል የለቀቁ ድርጅቶችና ግለሰቦች መቅጣታቸውን አስታውቋል። በንፋስ ስልክ ላፍቶ ክፍለ ከተማ የቆዳ ፋብሪካ ኬሚካል ፍሳሽን ወደ ወንዝ በመልቀቅ 800 ሺህ ብር ሲቀጣ 8 የመኖሪያ ቤትና አንድ ድርጅት ደግሞ ባመነጩት ቆሻሻ ወጋገድ ደንብን ተላልፈው ወንዞችን በመበከላቸው በድምሩ 592 ሺህ ብር መቀጣታቸው ባለስልጣኑ ገልጿል። በተጨማሪም በኮልፌ ቀራኒዮ ክፍለ ከተማ ረጲ ኮንዶሚኒየምና ግራር ሆቴል ፍሳሽ ቆሻሻን ከወንዝ በማገናኘታቸው በድምሩ 600 ሺህ ብር፣ በቂርቆስ ክፍለ ከተማ ጊሊዮፖል ኢንተርናሽናል ሆቴል ደግሞ 300 ሺህ ብር ሲቀጣ በጉለሌ ክፍለ ከተማ አቶ ሙሉጌታ መንጋና አቶ ናትናኤል ገበያው ድርጅቶችም 300 ሺህ ብር ተቀጥተዋል። በዚህም ግለሰቦችና ድርጅቶች ደንብ ተላልፈው በመገኘታቸው በድምሩ 2,592 ሺህ ብር መቀጣታቸው የደረሰን መረጃ ያሳያል። በሌላ በኩል በቦሌ ክፍለ ከተማ ወረዳ 3 ከዋናው አየር መንገድ ልዩ ስሙ ወሎ ሰፈር አካባቢ መኪና በማቆም በኮሪደር ልማት ላይ ሽንት በመሽናት ያመለጠው ግለሰብ ከትራፊክ ፖሊስ ጋር በመተባበር በቁጥጥር ስር መዋሉን ባለስልጣኑ አስታውቋል። ይህን ተከትሎም ግለሰቡ በፈጸመው የደንብ መተላለፍ ቅጣት 2000 ብር ቅጣት እንደተጣለበት ተነግሯል። በመሆኑም በአዲስ አበባ ከተማ አስተዳደር ከመጸዳጃ ቤት ውጪ በማንኛውም ቦታ ሽንት መሽናት ወይም መጸዳዳት 2000 ብር እንደሚያስቀጣ በሕግ ተደንግጓል። በሌላ ዜና አነጋጋሪው የግዕዝ ቋንቋ በአማራ ክልል መሰጠት ጀመረ። የግዕዝ ቋንቋ በአማራ ክልል በአንደኛ ደረጃ ትምህርት ቤት መሰጠትም በዚህ ዓመት እንደተጀመረ ተሰምቷል። ይህን ተከትሎም ጉዳዩ ለበርካቶች መነጋገሪያ እንደነበር አይዘነጋም። አንዳንዶቹ እሰይ ይበል የሚያሰኝ ተግባር ነው ሲሉ፣ ሌሎች ደግሞ አስፈላጊ አይደለም ልጆቻችንም አይማሩም ሲሉም ተደምጠዋል። ቀሪዎቹ ደግሞ በቋንቋ አስፈላጊነት ላይ ጥያቄ ባያነሱም ከስንተኛ ክፍል ጀምሮ ነው ቋንቋው ለተማሪዎች መሰጠት ያለበት በሚለው ላይም ጥያቄ ሲያነሱ ተስተውሏል። የግዕዝ ቋንቋ በትምህርት ስርዓት ውስጥ በሚል ርዕስ ባለፈው ቅዳሜ ጥቅምት 1 ቀን 2018 ዓ.ም በኢትዮጵያ ሳይንስ አካዳሚ አዘጋጅነት በርካታ የዩኒቨርሲቲ መምህራንና ተሳታፊዎች በተገኙበት ውይይት ተካሂዷል። በስነ ልሳን መምህሩና ተመራማሪው ዘላለም ሌው አዋይነት በበድሉ ዋቅጅራና በይኩኖ አምላክ መዝገቡ መካከል ውይይት ተካሂዷል። የግዕዝ ቋንቋ በትምህርት ስርዓት ውስጥ ስላለው አስፈላጊነትና ከስንተኛ ክፍል ጀምሮ ይሰጥ በሚለው ጉዳይ ላይ ተወያዮች የራሳቸውን ሐሳብ ሰንዝረዋል። ከተሳታፊዎችም ለቀረቡ ጥያቄዎች መልስ ተሰጥቷል። በግዕዝ ቋንቋ አስፈላጊነት ላይ በስነ ልሳን መምህሩ በበድሉ ዋቅጅራ እና በግዕዝ ቋንቋው ተመራማሪው አቶ ይኩኖ አምላክ መዝገቡ መካከል ልዩነት የለም። በስነ ጽሁፍ፣ ለስነ ልሳን፣ ለግብርና፣ ለባህላዊ ሕክምና፣ ታሪክን ለመረዳትና ለምርምር አገልግሎትም ቋንቋው ባለው አቅም ይስማማሉ። የግዕዝ ቋንቋ በትምህርት ስርዓት ውስጥም ተካቶ ከስንተኛ ክፍል ጀምሮ ይሰጥ በሚለው ግን ይለያያሉ። ዶክተር በድሉ ዋቅጅራም ከ9ኛ ክፍል ጀምሮ ቢሰጥ ሲሉ፣ አቶ ይኩኖ አምላክ በበኩላቸው ተማሪዎቹ በደንብ ቋንቋውን እንዲይዙት ከ4ኛ እስከ 8ኛ ክፍል ቢሰጥና ከ9ኛ ክፍል ጀምሮ ደግሞ በምርጫና በፍላጎት ቢሆን ሲሉ ሐሳባቸውን አጋርተዋል። ዶክተር በድሉ ዋቅጅራ የግዕዝ ቋንቋ አሁን የሃይማኖት ቋንቋ ብቻ መሆኑን አስረድተው አንድ ቋንቋ በስነ ልሳን ሞቷል የሚባለው ምን ሲሆን ነው የሚለውን ሲያብራሩ አንድ ቋንቋ ተናጋሪው ከ25000 በታች ሲሆን አደጋ ውስጥ ያለ ቋንቋ እንደሆነም ተናግረዋል። የአፍ መፍቻ ተናጋሪ ማህበረሰብ ሲያጣ ደግሞ ሞቷል እንደሚባልም ባለሙያው ጠቁመዋል። ዶክተር በድሉ ዋቅጅራ የግዕዝ ቋንቋ ላይ የሚሰራ ኮሚቴ ወይም ማህበር አቋቁሞ የመናገሪያ ቋንቋ እናደርገዋለን ማለት እንደሚከብድ ተናግረዋል።
ተናግረው ምክንያቱ ደግሞ ተናጋሪው ማህበረሰብ በሌላ ቋንቋ መናገር ስለጀመረ መልሶ መናገሪያ ማድረግ አስቸጋሪ ነው ብለዋል። አንድ ቋንቋ ሙቷል ማለት ልክ እንደ አማርኛና ኦሮምኛ የሚናገረው ማህበረሰብ የለም ማለት ነው የሚሉት በድሉ ዋቅጅራ ነገር ግን ሁለተኛ ቋንቋ ተናጋሪዎች የሉትም ማለት አይደለም ሲሉ አስረድተዋል። ላቲን፣ ግሪክንና ግዕዝን እንደ ሁለተኛ ቋንቋ የሚናገሯቸው እንዳሉም ጠቁመዋል። ለምሳሌ አሉ ግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ላይ እንደሚውል ያስረዱት ዶክተር በድሉም ለመናገሪያ ባይውልም ለስነ ከዋክብት ጥናት፣ ለስነ ጽሑፍ ታሪክን ለመረዳት ይረዳል ሲሉም አብራርተዋል። አቶ ይኩን አምላክ መዝገቡ በበኩላቸው የስነ ልሳን ባለሙያዎች ቋንቋን ሞቷል ወይም አልሞተም ብለው ለመበየን የሚጠቀሙት ስነ ልሳን የተማሩበትን የወጪውን ዓለም ሳይንስ እንደሆነም ተናግረዋል። እኛ የራሳችን መመዘኛ መቅረጽ እንችላለን ብዬ አስባለሁ ሲሉም አስረድተዋል። ወደ ቀጣዩ መረጃ መራን። ፕሬዝዳንት ኢሳያስ አፈወርቂ ከሀገር ይኮበልላሉ መባሉ ተሰማ። የቀድሞው የአሜሪካን አምባሳደር ሻቢያን ነክሰውም ይዘዋል ነው የተባለው። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። ያሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየሰጡ ባሉበት በዚህ ወቅትም አምባሳደሩ ያሰሙት ጉዳይ ሻቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞው በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ከዚህ ባለፈም ከጸረ ሻቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ። አምባሳደሩ በትናንትናው ዕለትም ከብሪጌድ ናምዱ የሰማያዊ ማዕበል ንቅናቄ መሪዎች ጋርም በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጥፋቸው ላይም ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉም ከአገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያሉ እንደ መንግስቱ ኃይለማርያም እና ጋዳፊ ያሉ አምባገነን መሪዎች በመጥቀስ የኢሳያስ አፈወርቂ እጣፋንታም ከዚህ የሚለይ እንዳልሆነም ተናግረዋል። በሌላ ዜና የእስራኤልና የጋዛ ጉዳይ አነጋጋሪነቱን ቀጥሏል። አመድ የለበሰ ሰዓትም ነው ሲሉ በርካቶች አስተያየታቸውን እየሰጡ ነው። እስራኤልም ጦርነቱን እንድትቀጥል ላደርግ እችላለሁ ማለታቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ለእስራኤል አንዲትን ቃል ባወጣም በጋዛ ያቆመችው ጦርነት ትቀጥላለችም ብለዋል። ትራምፕ ይህንን ያሉት እስራኤል በሐማስ የተመለሱልኝ በህይወት የሌሉ ታጋቾች እስራኤላውያን አይደሉም ማለቱን ተከትሎ ነው። ፕሬዝዳንቱ አክለውም ሐማስ የሰላም ስምምነቱን እስከ መጨረሻው የማይጓዝ ከሆነም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እንዲቀጥል ፍቃድ ሰጣለሁ ብለዋል። እስራኤል በበኩሏ የሐማስን ድርጊት ተከትሎ እርዳታ የሚገባበትን ተጨማሪ ወደ ጋዛ የሚያስገቡ መስመሮችን የመክፈት እቅዷንም አዘገያለሁ ብላለች። በሌላ መረጃ ሐማስ ተጨማሪ 2 በህይወት የሌሉ እስራኤላውያንን መመለሱን ገልጾም ቀሪ በህይወት የሌሉ ታጋቾችን ለመመለስ ጊዜ እንደሚያስፈልገውም ገልጿል። ቡድኑ ባወጣው መግለጫ የሰላም ስምምነቱን ለመፈጸም ቁርጠኛ ቢሆንም እስካሁን ሊደርስባቸው የቻሉ አስከሬኖችን መመለሱንና ቀሪዎቹን ለማግኘትና ለመመለስ ጊዜ እንደሚያስፈልገውም ተናግሯል። ረቡዕ ምሽት የመለሳቸው 2 አካላት እስራኤላውያንም መሆናቸው ከተረጋገጠ በሐማስ በኩል 19 በህይወት የሌሉ እስራኤላውያንን ታጋቾች ቀሪ ይሆናሉ ማለትም ነው። ለጦርነቱ ማቆም ለሰላም ስምምነቱ መሰረት ደግሞ በመጀመሪያው ምዕራፍ ሙሉ ለሙሉ ታጋጆችን መመለስ ያስገድደዋል። ወደ ሌላኛው ውጭ ሀገር መረጃ ስናመራ በኬንያ ውጥረት ነግሷል። በዛሬው ዕለት የአየር በረራም ማቆሙ ተሰምቷል። የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦሞሎ ኦዲንጋ ሞትን ተከትሎ በናይሮቢ ከተማ ውጥረት እንደነገሰም እየተሰማ ነው። በእንደ ሀገር በሕክምና ላይ እያሉ ህይወታቸው ያለፈው የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦሞሎ ኦዲንጋ ተከትሎ በኬንያ ከተሞች የተለያዩ ሰልፎችና መሰል እንቅስቃሴዎች የተስተዋሉ መሆኑን የደረሰን መረጃ ያሳያል። በዋና ከተማ ናይሮቢ ሱቆችን የመሰባበርና በአሁኑ ወቅትም አገሪቱ እየመሩ የሚገኙት ፕሬዝዳንት ዊሊያም ሩቶ ስልጣን እንዲለቁ የሚጠይቁ መፈክሮችን ያነገቡ ሰልፎችም በብዛት መስተዋላቸው
ከስፍራው ያገኘነው መረጃ ያሳያል። በናይሮቢ ከተማ ኢሴሊ ካሚኮ አካባቢ እነዚህ እንቅስቃሴዎች የተደረጉም ሲሆን በአብዛኛው የሀገሪቱ ክፍሎች ሀዘናቸውን የሚገልጹ ዜጎች የተለያዩ ቅጠሎችንና የሥራ መሳሪያዎችን ይዘው በየመንገዱ ታይተዋል። ከዚህም በተጨማሪ በሀገሬው ሕዝብ በእጅጉ የሚወደዱትና በወቅቱ የኬንያ ፕሬዝዳንት ዊሊያም ሩቶ የነጻነት ታጋይ የሀገር ወዳድነት ተምሳሌትና የዲሞክራሲ አባት ተብለው የተገለጹት ጉምቱ ፖለቲከኛ ራይላ ኦሞሎ ኦዲንጋ በተወለዱበት የኬንያ ሶስተኛዋ ትልቅ ከተማ ኪስሙ፣ ናይኩሩና ቦምባሳ አካባቢዎች ሰልፍ መሰል እንቅስቃሴም ጎልቶ ተስተውሏል። የራይላ ኦዲንጋ አስከሬን ወደ ሀገራቸው ገብቶ እሁድ በተወለዱበት አካባቢ ኪስሙ ሲያና ካውንቲ ቦንዶ በተባለ ስፍራ ግብዓተ መሬታቸው እንደሚከናወን ተሰምቷል። የራይላ ኦዲንጋ ሞት ተከትሎ የፕሬዝዳንት ዊሊያም ሩቶ አስተዳደር የ7 ቀን ሀዘን አውጇል። ለዛሬ ያዘጋጀናቸው መረጃዎቻችን እስካሁን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ